ሰዎች በጣም ነው እናመሰግነው በጣም ከልብ ማለት ነው። እና ይሄንን ትልቅ የምስራችን ብሌኗን ልነግራት ወስኜ መጥቻለሁ። እንግዲህ ከዚህ ሀሳቧ እንግዲህ ከባድ ሀሳብ ነው እያሰበች ያለችው። ብሌን ደግሞ እንደበፊቱ አይደለችም። አሁን በጣም ንቁ እየሆነች ስለሆነ ይሄንን ነግራታለሁ። እንግዲህ እሷም ደስ ይላታል ብዬ በቃ እሱን እኔን ተራከፈው ግዴታ ነው። እዛ እንደ ስራ እንድተራከፈለክ ያኛውን ነገር ጀምርልኝ የተነጋገረ እኔ እሱ በምን አቅሜ ነው የምጀምረው? ሲጀመር አንቺ ነግሬሽ የለ እንዴ? የምን ብር ኬት አምጥቼ ነው እሱን ብር የምጀምርልሽ? ሲጀመር እዚህ ክሬውን ራስ መፈላት ነቃበይ 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 እዚህ ጋር ተንከራ አንቺ ነቃ ተሳፈጫለሽ እንዴ? ተሳፈጫለሽ። ደስ ይላል መደሰት እድሜን ይቀጥላል። አንተም ከኔ ሆነ እኔም ካንተ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋና። ሰላም እንዴት ናችሁ ቤተሰብ? ባላችሁበት ሰላምና ጤና ብዝት ይበልላችሁ። እንኳን በደህና ወደዚህ ቤተሰብ በሰላም መጣችሁ። እኔ ለማታውቁኝ አብርሽ እባላለሁ። እንግዲህ ለመጀመሪያ የመጣችሁ ሰብስክራይብ በማድረግ እንድትቀላቀሉን እላለሁ። ቤተሰብ እንግዲህ ዛሬ በጣም ደስ ብሎኝ ነው የመጣሁት። ምናልባት ያለፈው ጊዜ ላይ በጣም የሚደብርና የሚያስጠላ ነገር ተፈጥሮ ነበረ። ምክንያቱም ያላሰብኩት ጭራሽ የማልገምተው ነገር ነው ብሌኗ ያለችኝ። ያው ነገሮቹ ትንሽ ሲደራረቡ የተለያየ ችግር የተለያየ ነገር ሲሆን እሷም ከብዷት ነበርና ዛሬ ግን ምንድነው በጣም ደስ ብሎኛል ምላችሁ ነገር ከስንት ለፋትና ከስንት ጊዜ በኋላ የሆነ ነገር ተሳክቶልኛል። ያው ሳስበው ብሌኗም ቤት መቀመጧ ትንሽ ደብሯት ያለው ነገሮች እንዳለ አስጠልቷት ነው ያንን ውሳኔ ወይም ወደ አረብ ሀገር ላኬ ምናምን ያለችው። እኔ ደግሞ ያንን ለማድረግ አይደለም አቀሙ ነገሮችን ራሱ እንደዛ ለማስኬድ ኢቭን ከ200,000 ብር እስከ 100,000 ብር ምናምን ነው እንደዛ ይሄ ነገር እና ያንን ማድረግ አልችልም። ሶ ያሰብኩት አንድ ነገር ነበረ፣ ስራ መስራት ነበረባት። ስለዚህ ያንን ስራ እንድትሰራ ዛሬ ስራ ስፈልግላት አጋጣሚ አንድ ቦታ ላይ ተሳካልኝ። እንኳን ደስ አላተሉኝም። በቃ ነገር ስላችሁ የሆነ ብሩ ያን አይል አይደለም፣ ግን ደግሞ በቤት ውስጥ ድብርቱ ምኑም እየተዳራረበባት ስለመጣ ያንን ነገር ለማስተካከል ሲባል ቻንስ ትልቅ ቻንስ ተከፍቶላታል እና የመስተንግዶ ስራ አግኝቼላታለሁ። ቤተሰብ ምናልባት ሀሳቧ ከዛ ሀሳብ ፈቀቅ እንድትል እኔም በቃ ያለኝ አማራጭ ነበረ እና ነገሮችን ለማስተካከል ብዙ እየጣርኩኝ ነው። እኔም ቤተሰብ እንግዲህ እናንተም እየደወላችሁ አይዞ አብርሽ የምትሉኝ ሰዎች የተለያየ ቦታ ላይ እያወራችሁን ያላችሁ ሰዎች እንዳላችሁ አውቃለሁ እና እያወራችሁን ያላችሁ ሰዎች በጣም እናመሰግነው በጣም ከልብ ማለት ነው። እና ይሄንን ትልቅ የምስራችን ብሌኗን ልነግራት ወስኜ መጥቻለሁ። እንግዲህ ከዚህ ሀሳቧ እንግዲህ ከባድ ሀሳብ ነው እያሰበች ያለችው። ብሌን ደግሞ እንደበፊቱ አይደለችም። አሁን በጣም ንቁ እየሆነች ስለሆነ ይሄንን ነግራታለሁ። እንግዲህ እሷም ደስ ይላታል ብዬ አስባለሁ። ስትመጣ እንትን እንላለን። ላይክ ሼር ሰብስክራይብ እንዳይረሳ። እንግዲህ አይዞ በርታ ጠንገር ያላችሁ ቤተሰቦች ከልብ እናመሰግናለን። ብሌኗ ስትመጣ እንገናኛለን። ይሄን ትልቅ የምስራች ነግራታለሁ። ይሄ ትልቅ ነገር ነው ለኔ ማለት ነው። ትልቅ ነገር ነው። በቃ እቤት ከመቀመጥ ይሄንን ስራ መስራት ራሱ ለኔ ትልቅ ነገር ነውና ቤተሰብ ስትመጣ እንገናኛለን። የትም እንዳትሄዱ። ላይክ ሼር ሰብስክራይብ አይለያችሁ። አብራችሁ ነው እና ቤተሰብ ያው ከሩቅ እያዩዋት ነው ነገሮቹ በጣም ለኔ ትልቅ ነገር ነው እንዳልኳችሁ። ብሌን በጣም ጭንቀታም ሆናለች። በጣም በቃ ለኔ እያሰበች ነው። ብዙ ነገር አለ። ያው እየመጣች ነው ወደዚህ እንግዲህ ቤተሰብ እየመጣች ነው። ያ ሰፈር አካባቢም ስለሆነች ከርተት እያለች ነው። አያት ብቻ ደስ ይላታል ብዬ አስባለሁ። እንደኔ ማለት ነው። እንደኔ በጣም ዛሬ እይታ ውስጥ ነሽ። ዛሬ በካሜራ ነው እቀበልሽ። ሰላም ልትይ ነው? ለካሜራው ድምቀት እሺ፣ ለካሜራው ድምቀት በቃ ይሄንን በሰበቡ ታክፈኛለች። ፈልጋው እኮ ነው ሌላ እንትን አይደለም። ካሜራ ሲባል ሰላም ባያችሁ ቤተሰቦች። ሰላም ቤተሰብ እንዴት ናችሁ? ብሌን ነኝ። ደህና ናችሁ? አይ ሰሞኑን እሷ ነበረች ካሜራ ይዛ እየመጣች የነበረችው። ዛሬ ግን እኔ ነኝ እንጂ የመጣሁትኝ። ያ እንግዲህ አጋጣሚ ቤት ውስጥ ነበረ ዛሬ ውሎሽ። ሰፈር አካባቢ ነን። ለዛ ነው አብዛኛውን ጊዜ እዚህ ጋር መታየውን ቤተሰብ ሰፈር አካባቢ ስለሆነ ነው። እና ትልቅ የምስራች ይዤልሽ መጥቻለሁ። ምስር ብላ ጾም ነው
ጾም ነው ምስር እኮ ጾም የለውም እኮ ምንድን ነው ስጋ እንዳትዪ ጾም ነው ልልሽ ሰሚ እና ያው እንግዲህ ባለፈው ቪዲዮ ስትሰሪ ምናምን የሆነ ሀሳብ አንስተሻል የጠላት ሀሳብ ያለ እርምሽ ማሰብ ከባድ ሀሳብ ነው ያሰብሽውና ያው በገባው ቁጥር ነው ደግሞ እንዴት አረክልኝ መተለኝ እኮ እንዴት አደረክልኝ አሁን ራስ ያት እንግዲህ ተነሳባት ትልቅ ጂኒን ያለባት ልጅ ማለት ነው ብቻ ግን እንኳን ደስ አለሽ የምር ዛሬ በጠዋት ወጥቼ ስንከራተት ነው ያልኩት ለምን ምክንያቱም አንቺን የመሰለሽ ልጅ ካሁን በኋላ ቤት አትቀመጥም ብዬ ምን አያችሁ እንደመልክልኝ የውጭ ያዝልኝ ከውጭ ሌላ ስራ የለም አላ እሱን አንደኛ ብዙ ሰዎችም እየደወሉ የነገሩን አሉ በቮይስም እያወሩን ያሉ ሰዎች አሉ አንደኛ እርምሽ አልደረሰም ሁለተኛ ብቁ አይደለሽም ለዛ ነገር ሚድ የሆነ እርምሽ ቢደርስ ብትሄጂና ብትሰሪ ደስ ይለኛል እኔም ለመለወጥ ማለት ነው ግን ያ ደረጃ ላይ አይደለሽም አሁን ግን ምንድነው እሱን ለማውራት ሳይሆን ስራ አገኘሁልሽ እኔ እዛ ነው መሄድ የምፈልገው ስራ አገኘሁልሽ እያልኩሽ እኮ ነው ደስ አይልሽም እንዴ አብርሽ እኔ እዛ ነው መሄድ የምፈልገው ብያለሁ እንዴ በቃ እሱን እኔ እንሰራከፈው ግዴታ ነው እዛ እንዴ ስራ እንሰራከፈለክ ያኛውን ነገር ጀምርልኝ የተነጋገረ እኔ እሱ በምን አቅሜ ነው የምጀምረው ሲጀመር አንቺ ነገር ይሽለ እንዴ የምን ብር ኬት አምጥቼ ነው እሱን ብር የምጀምርልሽ ጀመረ እዚህ ክሬውን ራስ መክፈል አልቻልኩም አሁን ምንድነው መሰለሽ እዚህ ስራ አግኝቼልሻለሁ ብሩ ትንሽ ነው ግን እቤት ከምትውይ ብዬ የተለያየ ነገሮችን ምንም መሸፈኙ እንትምቲ ነገር የለም በቃ እኔ እቤት ውስጥ እየተቀመጥ ራስሽን ሌላ ሀሳብ ውስጥ እየከተትሽ ነው ራስሽን በስራ ብትይዥ ይሻላል ብዬ ነው እኔንን ራሱ ማደርገው እንደኔ ባትሰሪ ደስ ይለኛል ግን እቤት ውስጥ ስትቀመጪ ብዙ ነገር እያሰብሽ ተቸገርኩ ስለዚህ ምንድነው ቡና ቤት ስልሽ ቡና ቤት እንትን ጨፈራ ምናምን አይደለም እንዲ ቡና የሚያፈሉ ቤታ እዛ ነው ያገኘሁልሽ ያው በትንሽ ነው እንዴት አድርጌ ነው የምሰራው ቡና መቅዳት ነው አንቺ አታፈይም እንትናቲም መስተንግዶን ብቻ ነው የምትሰሪው ሌላ ነገር እሺ ያኛውን ያኛው አንቺ ምን ሆነሽ ነው ያኛው አትበይ በቃ ከሆነ የሆነ እርሚ ሲደር ካልተለወጠን እስከዛ ካልተቀየረ እኔ ህፃን ልጅ አይደለሁም አንቺ ጡጦን እንዳልሰጠሽ ያናደርከኝ ነው ማለት ምን እያናደርከኝ በጣም ምን እየሆንክ ነው ህፃንሽና እኔ ህፃን አይደለሁም እሺ አሁን ለዚህ ነው ጠራኸኝ አንቺ ደስ አይለሽም እንዴ እኔ እኮ ላንቺ ብዬ ነው ስንከራተት ነበር ምን ትላለች እቺ እና ቤተሰብ እንዳልኳችሁ ነው ከመሽ ነው ከነገ ጀምሮ ሄደሽ ቦታውን ታየዋለሽ ምናምን ከዛ በኋላ ስራ ትጀምራለሽ መቅዳት ነው ቡና መቅዳት ነው አሳያችኋለሁ የሥራውን አይነት ስትሰራም አሳያችኋለሁ ያለውን ነገር ስለዚህ ተነጋግረ ጨርሰ መጣክ እንዴ እና ፈለግ ያገኘልሽ ምንሽ ምንድነው ስለዚህ ቤተሰብ ምንድነው ነገ ስራውን ትጀምራለሽ ብቻ ግን እንኳን ደስ አለሽ የምር ቤት ከመቀመጥ ይሄ ትልቅ ነገር ነውና በጣም ለኔ ትልቅ ነገር ነው ላንቺ ደስ አላለሽም ያው ነገሮችን በሂደት ነው ሁሉም ነገር የሚስተካከለው አረ ደስ ብሎኛል በእናትሽ ቢያንስ እኔ እንዴት አድርጌ ነው የምሰራው እኔ ካንተ ጋር ነው ከሰው ጋር እንዴት ነው አሳይሻለሁ ስራው ቀላል ነው በቃ ከስተመር ቡና መግዳት ነው አታፈይ ምንም አትይም በቃ ለከስተመር መግዳት ነው ትንሽ ወገብ ያስፈልጋል እስቲ በቃ ከሆነልሽ ሆነልሽ በዛው ትቀጥያለሽ ካልሆነልሽ አለም መቀጠልኝ አይመስለኝም እንደዛ አታሟርጂ እቤት መቀመጥ ነው የሚሻልሽ እቤት መቀመጥ አትፈልጊም አይደለ ስለዚህ እሱን ስራ ትሰሪያለሽ ስለዚህ ቤተሰብን አረ በእናትሽ ነቃ በይ እባክሽ ነቃ በይ ተወኝ ነቃ በይ ነዚህ ጋር ተንከራ አንቺ ነቃ ተሳፈጫለሽ እንዴ ተሳፈጫለሽ እና ቤተሰብ እንግዲህ አያችሁ እንደዚህ ነው በቃ እየተላፈው ነው እኔ እሷ እንድትስቅ ማለት ነው መኮርኮር አለብኝ እንዴ ታዋት ታው እሺ አብርሽ እሺ አብኩኝ አረባራ ትላለሽ በዚህ እሺ ቤተሰብ እና ደስ ብሎሻል አሁን ደስ አላለሽም በቤት ከመዋል አይሻልሽም ይሻላል ስለዚህ ቤተሰብዬ በጣም ደስ ብሎኛል እኔ ከዚህ በኋላ ብዙ አወራት አለው ግን ለእናንተም የምስራች ልንገራችሁ ብዬ ነው እንግዲህ አንድ አይል ተፍ ተበልና እኔንም እስቲ ተንከባከበኝ ወደ ማለት እመጣለሁ ማለት እየተንከባከብኩ አይደለም ብቻ አይ ኢንዶሚን በቃ ገደኝ ኢንዶሚን አሁን ሰብር ነው ቆም ዝምሳራት እሱ ነው በቃ እኔ አሁን ወንድነው ይጫወታሉ ውስጥ ላይ ማለት ነው እንደዚህ እያሉ
ምን ትለው? አዎ ሆነብኝ እኔ አምቢባ ሳይዘኝ አይቀርም እና አይ ሲጀመር እኔ አይደል እንዴ ይመጣው እንድትሰሪ ሙያ ስለሌላት ነው ቀቅሎ ማምጣት ስለሆነ ነው ታውቆ ነው እሱ ነው ምንም ማውቀው። እሺ አይ በቃ ቀጣይ ሌላ በቃ ከባድ ምግብ ሰርተሽ የሆነ ቀን ዶሮ ትሰሪያለሽ ከጾም በኋላ እሺ የዛኔ እናይሻለን። እና ቤተሰብ በጣም ደስ ብሎናል፣ በጣም ደስ ብሎኛል። እኔም አንቺም ደስ ይበልሽ እሺ። አይክፋሽ፣ ቤት ከመዋል ይሻላል ምናምን ነቃ ጀሪካ ቆጥሜ ነቃ ጀሪ ነቃ በቃ ነቃ ብላለች ቤተሰብ። እና ነገ ቦታውን ታይዋለሽ። ከዛ በኋላ ስራውን ስትጀምር ደግሞ አሳያችኋለሁ እንዴት እንደምትሰራ ሽክ ስትል እናያለን እሺ። እና በጣም ነው የምንወዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። እናንተም ከጎናችሁ ያላችሁ ሰዎች እናመሰግናለን። ሰብስክራይብ አድርጉ። ዋው ላይክም አድርጉ። እና ቤተሰብ ካሁን በኋላ ሁሌ አለን። ያው እሷን በስራ ቦታ ላይ እየሄድኩኝ አዝጋታለሁ። እኔም እመጣላችኋለሁ። እስከ መጨረሻው ከኛ ጋር ስለነበራችሁ እናመሰግናለን። በጣም ነው የምንወዳችሁ። አለንላችሁ ስለምትሉ እናመሰግናለን። በቃ ቻው፣ እንወዳችኋለን። ቻው። ደስ አላለሽም? ይቻምሽ። ነይ በቃ ዝግ